በህይወት ካላችሁ ጊዜያችሁ ነው። ወንጌል ቶሎ ቶሎ ስበኩ። ኢየሱስ ክርስቶስ ብቻ እንደሚያድን ስበኩ። በጣም ለምትወዷቸውና ለምታከብሯቸው ሰዎች ይህንንም አርጋችሁ ስጧቸው። ምሳ ጋብዛችሁ ሻይ አብራችኋቸው ጠጥታችሁ ሌላ ጊዜ ወስዳችሁ አትልቀቋቸው። በጣም የምትወዷቸው ከሆነ ሰማይ ያገኟቸው። በኢየሱስ ክርስቶስ ስም ብቻ አጋንንት የሚወጣው፣ ከዛ ውጭስ አይወጣም። በጠላውን ስም እንዳትሞክር፣ በራስ ስም በጣም በምታከብረው ሰውዬ ስም እንዳትሞክር። እኔ ተሳደቡ አላልኩም፣ ስበኩ ነው ያልኩት። ይስቃል ሰይጣን ባይዘ ይህ ሌላ ስም ብጠራበት ሁሉም አጠገቤ ናቸው። በቄሳር ስም ብትለው አንዱ አገልጋይ እኮ ጸጥ ብሎ ይኖርና አንተ በጌታ መሆንን ሲያቅ በጌታ ነህ እንዴ ይላል። እኔን መጥራት ማላፍር ሰውዬ በጌታ መሆን ያሳፍረኛል። ኢየሱስ ይመጣል ብለሰብ ሰው ሁሉ እየመጣ ነው። አዎ አንዳንድ የተኛ ብድግ ይላል፣ የተዘናጋ ይስተካከላል። ሌላውስ አልፈልገውም። ሁሉ ተቀባይ ላይሆን ይችላል። መልእክት የሌለው መልእክተኛ አስቸጋሪ። ዛሬ ወንጌል ስበኩልላችሁ ነው። ባይዘይ በጣም ብዙ ክርስቲያኖች የተገደሉት ኢየሱስ ክርስቶስ ጌታ ነው ብለው በአፋቸው መስከረው ነው። ጳውሎስ ይመጣ ነው የሚል ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ሮም ከተማ ላሉ ቅዱሳን ጳውሎስ አንተ መቼ አየው ሲሉት እየመጣው ነው። እኔ እንደውም የምመጣው ከተማ መሃል መጥቼ ልሰብክ አይደለም ይላቸዋል። ታዲያ እዛ ፕራይቶሪየሙ ላይ ቆሜ ቄሳርን ነው ፈልጌው የምመጣው። ፕራይቶሪየም የሮም ነገስታት ተቀምጠው የሚፈርዱበት ቦታ ነው እና ሱፕሪም ኮርቱ ያለው ሮም ነው። እንዴት አድርገው ነው ቄሳር ጋር የምትመጣው ሲሉት ከቂሳሪያ ፍርድ ቤት ለንጉሠ ነገስቱ ነው ደብዳቤ ይዤ እየመጣው ያለሁት እና ዋናውን እኔ ሰብከዋለሁ፣ እናንተ ውስጥ ለውስጥ ስበኩ። ይሄ ኃላፊነታችን ነው። አጠገባችን ያለው ወንድማችን፣ እህታችን፣ የቤተሰባችን አባላት፣ አብረውን የሚሰሩ ሰዎች የኛ ኃላፊነት ናቸው። እግዚአብሔር እኛ አካባቢ ያመጣቸው እኔ እንድሰብካቸው፣ እናንተ አካባቢ ጌታ ያመጣቸው እንድሰብኳቸው እና እንደዚህ አይነት ኢየሱስ ጌታ እንደሆነ በአፍ ብትመሰክር ትድናለህ ማለት ከምንድነው የሚድነው? ሰውየው ኦልሬዲ መገደያ እኮ ነው። ስለዚህ ጳውሎስ ወደ መቃብር ነው የሚገፈትረ ማለት ነው። ኢየሱስ ጌታ ነው ብለህ በአፍ መስክር ሲል መሞቻህን ነው። ስለዚህ ይሄንን የሚመሰክር ሰው የሚድነው ከምንድን ነው? ከዘላለም ሞት፣ ከዛኛው ጥፋት እስከ መጨረሻው የሚጸና ይልና በሁለተኛው ሞት አይጎዳም የሚል ቃል አለ። ይሄንን ቃል ወንድማችን ሐዋርያው ቅዱስ ጳውሎስ ወደ ኋላ ሄዶ ነው አይደል ጎትቶ የሚያመጣው። የጌታን ስም የሚጠራ ሁሉ ይድናል የሚሉ ቃላቶች አሉ በመጽሐፍ ቅዱሳችን ላይ፣ በቀደመውም ኪዳን በብሉይ ኪዳንም ላይ በአዲስ ኪዳን ደግሞ ተደግመው ገብተው ማለት ነው። በመጨረሻው ዘመን ስጋን በለበሰው ሁሉ ላይ ከመንፈስ ያፈሳለሁ ብሎ ኢዩኤል ምዕራፍ 2 ላይ እግዚአብሔር የተናገረበት አለ ስለ መንፈስ ቅዱስ መውረድ። መንፈስ ቅዱስ እንዴት እንደሚወርድ በወንድና በሴት ልጆቼ ላይ ከመንፈሴ አፈሳለሁ፣ ጎበዞቻችሁ ራእይ ያያሉ፣ ሽማግሌዎቻችሁ ሕልምን ያለማሉ። በዚያች ቀን አይደል በላይ በሰማይ ምልክቶችን አደርጋለሁ፣ በታች በምድር ድንቆችን አደርጋለሁ ይልና የጌታን ስም የሚጠራ ሁሉ ይድናል። ኢዩኤል እየተናገረ ያለው ጳውሎስ አዲስ ኪዳን ላይ አምጥቶ ላዋለበት ጉዳይ አይደለም። በዚያ ዘመን በጣም ከባድ የሆነ የምርኮ ዘመን ስለነበር በዛ አስጨናቂ በሆነ በምርኮ ዘመን መካከል በጣም ብዙዎች ተማርከው ሲሄዱ እንደዛ ፀሐይ ወደ ደም የምትቀየርበት አይነት የሚመስል፣ ጨረቃ የምትጨልምበት አይነት የሚመስል ነገሮች በሙሉ ዝብርቅርቅ በሚሉበት ወቅት በዛ መሃል ላይ የጌታን ስም የሚጠራ እሱ ይድናል። እግዚአብሔር ማዳን ያደርግለታል፣ ግን እግዚአብሔር መታደግ ያደርግለታል። ከአስፈሪው ከአሶር በጣም አስጨናቂ ከሆኑት ከጠላቶቹ የእግዚአብሔርን ስም ሰው ከጠራ ያድነዋል። የጌታን ስም የሚጠራ ሁሉ ነው የሚለው ቃል። ህዝቡ ሁሉ ተሰብስበው ጴጥሮስ እንደዚህ ያሉት፣ ወንድሞች ሆይ ምን እናርግ? ኑ አላቸው። የጌታን ስም የሚጠራ ይድናል ሲላቸው ምን እናርግ ታዲያ ሲሉት፣ ኑ በጌታ በኢየሱስ ክርስቶስ ስም እመኑ፣ ተጠመቁ፣ ንስሐ ግቡ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የጌታን ስም የሚጠራ እርሱ ይድናል። የጌታን ስም የሚጠራ ሁሉ፣ ይሄ የታመነ እግዚአብሔር ቃል ነው።
ለዚህ ነው የምንሰብከው ስሙን። ኢየሱስ የሚለውን ስም የምንሰብከው መዳን እዛ ውስጥ ነው ያለው። ኢየሱስ ማለት ትርጉሙ እግዚአብሔር ያድናል ማለት ነው። ባይዘው እግዚአብሔር ያድናል ብለህ ስሙን ጠራው። ስለዚህ ሰው ሁሉ ኢየሱስ ሲል እግዚአብሔር ያድናል እያለ ነው። ድነትን እግዚአብሔር በስም ውስጥ አስቀመጠ። አሁን የጌታን ስም የሚጠራ ይድናል አለ። አዎ ሲሉት ያላመነበት ታዲያ እንዴት አድርጎ ይጠራዋል? መጥራት ማለት እንደው ዝም ብሎ መጥራት ብቻ ሳይሆን አምኖበት መጥራት፣ ያድነኛል ብሎ እምነቱን እዚህ ስም ላይ መስርቶ መጥራት። ግን እቃውም ሲወድቅ የሆነ ነገርም ሲሆን ለነገር ማጣፈጫ አድርገን እንደምንጠራው ግን አይደለም ጳውሎስ እያለ ያለው። ማመን ይፈልጋል አለ ለመዳን። ዝም ብሎ መጥራት አይደለም። ያላመነበት እንዴት ይጠራዋል አለ። እግዚአብሔር ለማዳን ኃይሉን የሚልከው አምኖበት ሲጠራው ነው። ያድነኛል ብዬ ኢየሱስ ስል በእርግጥ እግዚአብሔር አዳኝነቱን በዚህ ስም ውስጥ ለኔ ይልከዋል። ማመን ካላመኑበት እንዴት አድርገው ይጠሩታል አለ። ኢነርጂ ነው፣ ጉልበት አለ አይደል? ስሙ ሲጠራ ኃይል አለ። የሆነ ነገር ይለቃል። ኢየሱስ ሲባል የከበበ ነገር ብትን ነገር ሲል ይሰማሃል። ያስጨነቀ ነገር ለቆ ይሄዳል። ስሙ ከምንም ነገር ያድናል። ከአጋንንት ከዘላለም ሞት ብቻ አይደለም፣ ከምንም ነገር የኢየሱስ ስም ያድናል። ከዘላለም ሞት ካዳነኝ ከምድራዊ ነገርማ እንዴት! ከስጋ ለባሽ ከክፎች ከመንፈሳዊ ዓለም ላይ ካለ ጦርነት የኢየሱስ ስም ያድናል። በአጋንንት መንፈስ ካልሆነ በቀር ኢየሱስ የተረገመ ነው ሊል የሚችል የለም። አንድ ሰው ብድግ ብሎ ኢየሱስ የተረገመ ነው የሚሉ እኮ አሉ። እኔ ሰምቼ አውቃለሁ። ባይዘው አሁን ይህን ሰውዬ አይነን ጨፈነ ጌታ ማለት የለብም። አጋንንት ነው፣ አጋንንት ነው። ሰው ደግሞ አምኖበት በእርግጥ አቋሙ ሆኖ የህይወት ውሳኔ ሆኖ ኢየሱስ ጌታ ነው ካለ በመንፈስ ቅዱስ ኃይል ነው። ይሄው መጽሐፍ ቅዱስ ላይ እኮ የተቀመጠ ስቴትመንት ነው። አንደኛ ቆሮንቶስ ምዕራፍ 12 ላይ ኢየሱስ ጌታ ነው የሚል የለም መንፈስ ቅዱስ ካልመሰከረ በቀር። ይሄንን ሊመሰክር የሚችል ቴስቲፋይ ሊያደርገው የሚችለው ሆሊ ስፒሪት ብቻ ነው። እሱ ባንተ ድዌል ካላረገ ካላደረ በቀር ቆመ ልትለው አትችልም። እምነት ውስጥ ኖሮ የጌታን ስም ስጠራ ኢየሱስ ስትል ስልጣኑ አክቲቬት ያደርጋል። ኢየሱስ ስትል ፐርሰኑ አጠገብ አፒር ያደርጋል። ለዛ ነው አጋንንታውን በኢየሱስ ክርስቶስ ስም ስትለው የሚወጣው። ለምንድን ነው? ኦቶሪቲ እኮ ነው፣ ኦቶሪቲ ነው። ለምንድን ነው በእንትና ስም የማይወጣው? አጋንንት አይወጣም፣ በማንም ስም አይወጣም። ባይዘው አጋንንት አወጣን የሚሉት ውሸታቸው ነው። እርስ በርስ እየተጋገዘ ነው። መጽሐፍ ቅዱስ ያስቀምጠው በኢየሱስ ክርስቶስ ስም ብቻ አጋንንት የሚወጣው፣ ከዛ ውጭስ አይወጣም። በጥላውን ስም እንዳሞክር፣ በራስ ስም በጣም በምታከብረው ሰውዬ ስም እንዳሞክር። ይስቃል ሰይጣን። ባይዘው ይህ ሌላ ስም ብጠራበት ሁሉም አጠገቤ ናቸው። በቄሳር ስም ብትለው አንዱ አገልጋይ እኮ ነው ይላል። ስሙን ግን የምጠራው አምነህበት ነው። ያኔ ነው የሚያድነው። ካላመንክበትስ? የጌታን ስም የሚጠራ ይድናል። ካላመኑበት ትክክለኛ የእግዚአብሔር ቃል አያችሁ። ዝም ብለህ መጥራት ሳይሆን ማመን፣ የልብ እምነት። መንፈሳዊ ዓለም ላይ ጭንቅላት አይደለም፣ የልብ እምነት ነው ኢንፍሉዌንስ የሚያደርገው። ዕውቀት አይደለም፣ ኮንቪክሽን መኖር አለበት። እዚህ ውስጥ መቀመጥ አለበት። አንተ ህይወት ላይ ኃይል ኖሮት እንዲንቀሳቀስ ያንተ እምነት መሰረታዊ ነው። ለእምነት ቁልፍ ነው፣ ቁልፍ ነው። ክርስትና ላይ በጣም ቁልፍ ነው። የጌታን ስም የሚጠራ ሁሉ ይድናል። ሁሉ ግን ማማን ነው? ያመነ። ያላመነስ ስለምታውቀው ብትደግመው አይሆንም። ብራዘር ማመን፣ ስሙን ወደህ አለማመን አይቻልም። ከወደድከው እምን። አዲስ ኪዳን ላይ በጌታ ነኝ የሚል በሙሉ ተልኳል። የተላክነን
ሁሌ አድማጭ አለን? አይ ዶንት ቲንክ። በጣም ትንሽ ነው አድማጭ ያለን፣ ብዙ አድማጭ የለንም። ሰባኪው ቆሞ ኢየሱስ ክርስቶስ ያድናል ሲል ትገደላለህ። መልእክትህን የማይቀበል ሰው ይገላል። የሚቀበልስ አሁን የእናንተ አይነት አሜን ይላል፣ እንደዚህ ጓጉቶ ይሰማል፣ አዎ ይላል። ኬሪግማ አለኛ የመሰራች አላፋችን ላይ የመሰራች የማይፈልግ ሰው ይቃወመሃል። እና ሰባክ ዝም እንዳትል ሂድና እምልህም በል። መልእክተኛዬ ነህ የፈለግከው ማለት አትችልም። እምነግርህ ነው የምታወራው። መጽሐፍ ቅዱሳችን ላይ ይህንን ደብዳቤ የጻፈውም ሰው ብዙ ተቀባይ አልነበረው። ከሺህ ዓመታት በኋላ ነው ዘንድሮ በጣም አድናቂ የበዛለት ጳውሎስ። በነበረበት ዘመን ሊገሉት ነበር የሚፈልጉት። ቀንና ሌሊት ሊገሉን ይፈልጉናል አለ። መልእክትን ማቅረብ ግን የመልእክተኛውን ታማኝነት ይፈልገዋል። ሰባኪው ታማኝ መሆን አለበት። ሁልጊዜ ፌዝፉል ሆናችሁ ሰው ደስ ቢለውም ባይለውም ቢወዳችሁም ቢጠላችሁም ቢያከብራችሁም ቢያዋርዳችሁም መልእክታችሁን እንዳትቀይሩ። ብዙ ሰው ግን በጌታ መሆኑን አያወራም። ጸጥ ብሎ ይኖርን አንተ በጌታ መሆኑን ሲያቅ በጌታ ነህ እንዴ ይላል። ስሜን መጥራት የማላፍር ሰውዬ በጌታ መሆን ያሳፍረኛል። እኔ ጥላሁን ጸጋ ይባላል በየማላፍር ሰውዬ ኢየሱስ ክርስቶስ ጌታ ነው። የዘላለም ሕይወት የሚገኝበትን ስበኩ። ራሳችሁን ግለጡ። መልእክተኞች ናችሁ። በጣም ብዙ የስድብ ውርጅቢ ሊወርድባችሁ ይችላል። እኔ ተሳደቡ አላልኩም፣ ስበኩን ያልኩት። እናንተ ስበኩና ተሰደቡ። እስቲ ከእስር ቤት ትድናለህ አይደለም ያለው፣ ከመገረፍ ታመልጣለህ አይደለም ያለው። የክብር መንፈስ ጾም ጸሎት ገብተህ ማታገኘውን ስለ ኢየሱስ ተናግረህ መከራ ስትቀበል ይፈሳል ላይ የክብር መንፈስ ይወርድብሃል። ግን ስለ ጌታ ስም ብለህ እና ሰባኪያን ናችሁ እየመጣ ነው ዳግም መመለሱን ኢየሱስ ይመጣል ብለህ ሰብክ። ሰው ሁሉ እየመጣ ነው። አዎ አንዳንድ የተኛ ብድግ ይላል፣ የተዘናጋ ይስተካከላል። ሌላውስ አልፈልገውም። ሁሉ ተቀባይ ላይሆን ይችላል። መልእክት የሌለው መልእክተኛ አስቸጋሪ። ዝም ማለት አይቻልም። ኢየሱስ ከተባለ ሪያክት ያደርጋል ሰው ታውቃለህ። ወይ ይገላል ወይ እሺ እቀበላለሁ ይላል። ሀፋፍ አትሆንም። መልእክት ሳትይዙ እንዳትሩጥ። ካልተላኩ የሚል ቃል አለ። ላኪ አለ ማለት ነው። ላኪ ካለ መልእክት አለ ማለት ነው። ስለዚህ ስትሮጥ መልእክት ተሸክመህ ነው የምትሮጠው። ስታስተጋባ የላከህን ነው የምታስተጋባው፣ ያንተ የለም። ሰው ሲያደምጥህም ተልኳል ብሎ ነው የሚሰማ። ሁሌ ግን ሁልጊዜ ኢየሱስ ክርስቶስ ጌታ ነው ብዬ በመመስከር ብቻ ነው ወይ? አዎ ግዴታ። የየትኛውም ደቀ መዝሙር ኃላፊነት ነው። ሌላው ግን በጸሎት መዋጋት፣ መንፈሳዊ ዓለሙ ላይ መዋጋት፣ ሰዎች እንዳያምኑ አይምሯቸውን የሚያሳውረውን በጸሎት ማንሳት። የሚሰብኩ ሰዎች አለው ለእነሱ መጸለይ፣ እነሱ መሸከም፣ በጸሎት አብራቸዋቸው መሆን። የትኛውም ወንጌላዊ ትራቭል ሊያደርግ የማይችለውን ነገር የተንበረከከ ሰው ትራቭል ያደርገዋል። የሚጸልይ ሰው አንታርክቲካ ትጸልያለህ እኮ እዚህ ተንበረከከ ታገኘዋለህ። አንታርክቲካ ውስጥ ያለውን አጋንንቱን ታገኘዋለህ። በዚህ ነፃ ማውጣት ይቻላል። ወንጌል መስበክ ይቻላል። እየጸለየ ነፃ እያወጣን የሰዎችን ልብ። ኢየሱስ ሊመጣ በደጅ ነው። ይዘን የምንቀመጥበት ሰዓት አይደለም። ቶሎ 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 የምስራቹን ቃል ቶሎ ቶሎ መናገር። እናንተም በምትወጡበት ቦታ በሙሉ ወንጌል ስበኩ። የክርስቶስ ኢየሱስን መሞት መቀበርና መነሳት፣ ወደ አብም በክብር መሄድና ዳግም በክብር መመለስ፣ ይሄ ካንደበታችሁ እንዳይጠፋ። ስለ ሌላ ነገር እያወራችሁ በመሃል አውሩ። በጣም ለምትወዷቸውና ለምታከብሯቸው ሰዎች ይህንንም አድርጋችሁ ስጧቸው። ምሳ ጋብዛችሁ ሻይ አብራችኋቸው ጠጥታችሁ ሌላ ጊዜ ወስዳችሁ አትልቀቋቸው። በጣም የምትወዷቸው ከሆነ ሰማይ ያገኟቸው። በጣም የምትወዱትን ሰው መሬት መቅረት የለበትም፣ አብሯችሁ ሰማይ መቀጠል አለበት። ሰማይ ደግሞ የሚቀጥለው ከአንተ አንደበት በሚሰማው የወንጌል ቃል። ሰባኪ ከሌለ አይሰማም። ካልተሰማ ማመን አይቻልም። ካላመነ ደግሞ
መመስከር አይችልም። ኢየሱስ ጌታ ነው ብሎ መመስከር አይችልም። ሰባኪው ማን ነው? እኛ ነን። የእናንተ እግሮች እንዴት ያማሩ ናቸው የምስራች የሚናገሩ፣ ኢየሩሳሌምን አምላክሽ እግዚአብሔር ብላ የሚያውጅ ይሄ እንዴት ያማረ እግር ነው ይላል። ምን ማለት ነው? ኦን ታይም እግዚአብሔር በሰጠው ዕድሜ። ከኔ በኋላ ካንቀላፋው በኋላ የኔ ዕድሜ አይደለም፣ የኔ ጊዜ አይደለም፣ የኔ ጊዜ ያው በህይወት ካላችሁ ጊዜያችሁ ነው። ወንጌል ቶሎ ቶሎ ስበኩ። ኢየሱስ ክርስቶስ ብቻ እንደሚያድን ስበኩ።